ጂኦፓርዲ የሚባል የአሜሪካ ጌም ሾው ላይ ሁለት ጊዜ አሸናፊ የሆነው ኬሪ በመጨረሻም የገዛ ሚስቱን በመግደል እንደተከሰሰ ያውቃሉ? ኬሪ 32 ዓመቱ ነው። ስራው ደግሞ የኒውክሌር ኢንጂነር ነው። በጣም ጂኒየስ ነው። የታዋቂው የሜንሳ ድርጅት አባል ሆኖ ይሰራ ነበር። በባህሪው ደግሞ ምን ያህል አዋቂ እንደሆነ ለሁሉም ሰው ለማሳወቅ የሚጥር አይነት ሰው ነው። ስለዚህ ቅድም እንዳልኳችሁ የጂኦፓርዲ ጌም ላይ ተወዳድሮ ብዙ ገንዘብ አሸነፈ። አንዴ ብቻ አይደለም፣ ለሁለተኛ ጊዜ ተወዳድሮ ወደ $60,000 ማሸነፍ ቻለ። አስቡት! ይህ ገንዘብ በተለይ በ80ዎቹ ዓመተ ምህረት በጣም ብዙ የሚባል ነው። ነገር ግን በ1989 ዓመተ ምህረት የኬሪ ህይወት በዚህ ሴት ምክንያት ሙሉ በሙሉ ተቀየረ። ስሟ ሊንዳ ይባላል። ሊንዳ ከኬሪ ትንሽ ትበልጣለች። 45 ዓመቷ ነው። እናም አብረው ነው የሚሰሩት እና በጣም ቆንጆ እንደሆነ ተሰማት። ያው በስራ አጋጣሚ ስለሚገናኙ መጠናናት ጀመሩ እና በመጨረሻም የፍቅር ግንኙነት ጀመሩ። ከጥቂት ዓመታት በኋላ ፍቅራቸው ሰምሮ በ1992 ዓመተ ምህረት ተጋቡ እና ሊንዳ ኬሪን ስላገባችው ከዚህ በፊት ታይቶባት የማይታወቅ ደስታ ውስጥ ነበረች። ከኬሪና ከሚገርም ጉብዝናው በፍቅር ወድቃለች። ግን በሚያሳዝን ሁኔታ ኬሪ ግን ሊንዳ በምታፈቅረው ልክ ተመሳሳይ ስሜት የሚሰማው አይመስለኝም። ምክንያቱም ከተጋቡ ከአንድ ወር ገደማ በኋላ ባህሪው ቀስ በቀስ እየተቀየረ መጥቷል። ለምሳሌ ያላቸውን ንብረቶች ማለትም ልክ እንደ ቤት፣ የህይወት መድን ሙሉ በሙሉ በሱ ስም መሆን እንዳለባቸው መጠየቅ ጀመረ። ይህ አልበቃ ብሎት ሊንዳን $1 ሚሊዮን የህይወት ኢንሹራንስ እንድትገባ ጠየቃት። ሊንዳም ግራ በመጋባት እሺ፣ ግን $1 ሚሊዮን ኢንሹራንሱ አንተንም ያካትታል ብላ ጠየቀችው። ኬሪ ግን መልሱ አይ አንቺን ብቻ ነው የሚል ነበር። ይህን ሁሉ ነገር ሲያደርግ ግን ሊንዳ ምንም ሳጠራጠር እሱ ባለው ነገር ተስማማች። ምክንያቱም በፍቅር ክፉኛ ታወራለች እና እሱን ለማስደሰት ማንኛውንም ነገር ታደርጋለች። በዚህ አላበቃም። እያደር ነገሮች የበለጠ እየባሱ ሄዱ። አንድ ቀን ሊንዳ ቤት ውስጥ እያለች ስልክ ይጮሃል። ከዛም ስልኩን ስታነሳው አንድ ሴትዮ ኬሪ ቤት ውስጥ ካለ እንድታገናኛት ትጠይቃታለች። ሴትዮዋም ቀጥላ በቁጣ ለልጁ የሚቆርጠውን ብር ለምን እንዳላከ መጠየቅ ጀመረች። ከዛ ሊንዳ ግራ በመጋባት እንዴ ኬሪ ልጅ አለው እንዴ ብላ ራሷን ጠየቀች። ምክንያቱም ሊንዳ የምታውቀው ከዚህ በፊት እንዳገባ እንጂ ልጅ እንዳለውና በየወሩ ተቆራጭ እንደሚያደርግ አልነበረም። ግን ይባስ ብሎ ከዚህ በፊት 2 ጊዜ አግብቶ እንደነበርና በጭራሽ እንዳልነገራት ታወቀች። ስለዚህ ቅድም እንዳልኩት ትዳራቸው መጀመሪያም በውሸት ነበር የተመሰረተው ማለት ነው። ያም ሆነ ይህ ሊንዳ ግን አሁንም ኬሪን በጭፍን ማፍቀሯን ቀጥላለች። ሴት ልጅ ካፈቀረች አይደለም የሚባለው። ለማንኛውም ትዳራቸው በእንደዚህ አይነት መልኩ እስከ 1993 መጨረሻ አካባቢ ቀጠለ። ከዛም ኬሪ ከመሬት ተነስቶ እኔ ይህ ትዳር ሰልችቶኛል፣ የህይወት ኢንሹራንሴን እንደሆነ አስተካክያለሁ፣ ስለዚህ አሁን እሷን የምገልበት ጊዜ ደርሷል ብሎ ወሰነ። ወዲያው እቅዱን መፈጸም እንዳለበት ሲያስብ ቆየ እና ሊንዳ ሰላጣ በጣም ስለምትወድ ከበፊቱ ለየት ባለ ሁኔታ ሰላጣውን የተለያዩ አትክልቶች ጨምሮ አዘጋጀና ትንሽዬ መጠን ያለው ኒኮቲን ጨመረበት። ኒኮቲኑም ከጊዜ ወደ ጊዜ ሰውነቷ ውስጥ ስለተከማቸ በመጨረሻም የህመም ስሜት እየተሰማት መምጣት ጀመረ። እየቆየ ሲሄድ ሊንዳ ጨጓራዋን፣ አንጀቷን በጠና ታመመች። ህመሙ እየባሰባት ሲሄድ ሆስፒታል ገባች። ነገር ግን ዶክተሮቹ በምን ምክንያት እዚህ ደረጃ ላይ እንደደረሰችና እንደታመመች ማወቅ አልቻሉም ነበር። ከዚያም ሆስፒታል ውስጥ ተኝታ እያለች አንድ ምሽት አንድ ፊቱ የማይታይ ሰው ክፍሏ ውስጥ ገብቶ እየተሰጣት ያለውን ኦክስጅን ውስጧ እንዳይገባ አድርጎባት ሄደ። ነርሷ ልታያት ስትገባ የኦክስጅኑ ከረጢት እንደተበሳና ሊንዳ ጋር እየደረሰ እንዳልሆነ ስትመለከት ወዲያው ፖሊስ እንዲጠራ አደረገች። ፖሊሶቹም መጥተው ስለ ጉዳዩ አንዳንድ ጥያቄዎች ሊንዳን ጠየቋት። የሆነ ሰው ሊመርዛት እየሞከረ እንደሆነ ነገሯት። የምትጠራጠሪው ሰው ካለ ንገሪንም አሏት። በሰዓቱ ሊንዳ ማሰብ የቻለችው ባሏን ማለትም ኬሪን ብቻ ነበር። ነገር ግን በሚያሳዝን ሁኔታ ፖሊሶቹ በጉዳዩ ላይ ተገቢውን ምርመራ ከማድረጋቸው በፊት ሊንዳ ከሆስፒታል ወጣች እና በድጋሚ ከሱ ጋር ለመኖር ወደ ቤቷ ተመለሰች። ምክንያቱም አሁንም ለሱ ያላት ፍቅር ሊያሳብዳት ስለደረሰ ነበር። ከዚያም ብዙ ሳይቆይ እንደሚገመተው ሊንዳ በድጋሚ መታመም ጀመረች። ሰውነቷ ውስጥ ያለው ሁሉም ነገር እስከሚሟጠጥ ድረስ ማስታወክ ጀመረች። በዛ ላይ ምንም አይነት ምግብ መብላት አትችልም ነበር። ኬሪ በድጋሚ ወደ ሌላ ሆስፒታል ወሰዳት። ምክንያቱም ሐኪሞቹ እንዲጠረጥሩት አይፈልግም። ግልጽ ነው። ሊንዳ አሁንም አዲሱ ሆስፒታል ውስጥ ተኝታ እያለች መጀመሪያ የመጣው ሰውዬ በድጋሚ ማታ ላይ መጥቶ መጀመሪያ ያደረገውን ለመድገም ሲሞክር እንደ ዕድል ሆኖ የሆስፒታሉ ሰራተኞች እሷ ባለችበት ክፍል ውስጥ ማንም ሰው እንዳይገባ ይከለክሉ ነበር። ስለዚህ በመጨረሻም ሊንዳ ከህመሟ አገገመችና በድጋሚ ከኬሪ ጋር ለመኖር ወደ ቤቷ ተመለሰች። ምስኪኗ ሊንዳ አሁንም ከዚህ ሁሉ ድራማ ጀርባ ያለው እሱ እንደሆነ ምንም የምታውቀው ነገር አልነበረም። አሁን ኬር በሊንዳ ሰላጣ ላይ ትንሽ መጠን ያለው ኒኮቲን መጨመሩ በቂ ባለመሆኑና ያቀደው ነገር ሁሉ እንዳልሰራለት ሲረዳ በጣም ተበሳጨ። ስለዚህ ፈጣሪ በሰጠው ጭንቅላት ሊንዳን እንዴት መግደል እንዳለበት አዲስ እቅድ ማሰብ ጀመረ። እናም ሐሳብ መጣለት። መጀመሪያ እንቅልፏን እንድትተኛ ብዙ የእንቅልፍ ክኒኖች ሰጣት። ከዚያም ከተኛች በኋላ ባዶ መርፌ አምጥቶ በኒኮቲን ሞላውና ባም ወጋት።
በነገራችን ላይ ምንም ነገር ያልተቀላቀለበት ኒኮቲን አንድን ሰው በጣም በፍጥነት እንደሚገል የታወቀ ነው። አንድ መርፌ በእርግጠኝነት ይገላታል። ኬሪ የሰጣት የኒኮቲን መርፌ በሚያሳዝን ሁኔታ ሊንዳን ገደላት። መጀመሪያም ይህ እቅዱ እንደሚሰራለት እርግጠኛ ነበር። በመቀጠልም ፖሊሶቹ የአስክሬን ምርመራ አደረጉና ሪፖርት አቀረቡ። ሪፖርቱም በሊንዳ ሰውነት ውስጥ በጣም ብዙ ኒኮቲን መኖሩን አሳይቷል። ነገር ግን ተጨማሪ ሌላ ምርመራ አላደረጉም። ምክንያትም ብለው ያስቀመጡት ደግሞ የተለየ ማስረጃ የለንም የሚል ነበር። ለምን ተጨማሪ ምርመራ እንዳላደረጉ ምክንያታቸው አሳማኝ አይደለም። ግን በሰዓቱ ምርመራውን ዝም ብለው አቆሙት እና ጉዳዩ ተዘጋ። ኬሪም ያቀደውን ገንዘብ አገኘ። በሊንዳ ስም የገባው የ$1 ሚሊዮን የህይወት ኢንሹራንስን አስታውሳችሁት? አዎ፣ በእርግጥ ብሩን ከሊንዳ እህት ጋር መካፈል ነበረበት። ግን ቢሆንም $400,000 በላይ አግኝቷል። ይህም ከበፊቱ የበለጠ ሀብት አገኘ ማለት ነው። በመጨረሻም ከካሊፎርኒያ ወደ ካንሳስ ሄደ እና አዲስ ህይወት ጀመረ። አዲስ ድርጅት ላይ የህንፃ ተቆጣጣሪ ሆኖ መስራት ጀመረ። እንደገና ሚስት አግብቶ ህይወቱን መኖር ቀጠለ። ይህን ሁሉ ሲያደርግ የሰው ህይወት እንዳጠፋና አንድ ቀን ሊያዝን እንደሚችል እንኳን አላሰበም። ምናልባት በጣም ጂነስ ስለነበር አልያዝ ብሎ ሊሆን ይችላል። ሃይ መስሎታል። በእንደዚህ አይነት ሁኔታ ዓመታት አለፉ እና አሁን 2002 ዓመተ ምህረት ሆኗል። ይህች ከአካባቢው ሸሪፍ ፍርድ ቤት የመጣች መርማሪ ናት። እናም የተዘጉ ጉዳዮችን እንደ አዲስ ለማየት እየመረመረች እያለ በድንገት አይኗ የሊንዳ ሞት ጉዳይ ላይ አረፈ እና እስኪ ይሄንን ሌው ብላ ወሰነች። እናም ወሰደችው። በመቀጠልም ሁሉንም ማስረጃዎች እንደገና መመርመር ስትጀምር ተጎጂ ነኝ ባዩን ባሏን ጠረጠረች። ማለትም ካስታወሳችሁ ሆስፒታል ውስጥ የኦክሲጅኑ ከረጢት በተቀደደበት ጊዜ ፖሊሶቹ የምትጠረጥሪው ሰው አለ ወይ ብለው ሲጠይቋት አብሯት ያለውና የምታውቀው እሱ ብቻ እንደሆነ ቃሏን ሰጥታ ነበር። መርማሪዋም ይህንን ስታይ ጥርጣሬዋ ጨመረ። ጉዳዩን ለመመርመር በጣም ረጅም ጊዜ ፈጀባት። የድሮ ፋይሎችን በድጋሚ በማየት የድሮ ምስክሮችን እንደገና በመጠየቅ ማድረግ የምትችለውን ሁሉ አደረገች። ከዚያም ከ4 ዓመታት በኋላ ጉዳዩን ለክልሉ አቃቢ ሕግ መውሰድ የሚያስችል በቂ ማስረጃ አገኘች። ከዚያም የዲስትሪክቱ አቃቢ ሕግ በሊንዳ ላይ መጀመሪያ የተደረገውን የመርዝ ሪፖርት በማውጣት የበለጠ ምርመራ አደረገበት። ምክንያቱም ሊንዳ ከተገደለች 15 ዓመታት ስላለፉ አሁን ላይ የመርዝ ሪፖርቶቹን ለመመርመር ብዙ ዘመናዊ መንገዶች አሉ። እናም ይህ አዲስ ምርመራ እንደሚያሳየው ሊንዳ በየቀኑ ከሚያጨሰው ከ50 እስከ 100 እጥፍ የሚበልጥ ኒኮቲን በደሟ ውስጥ እንደነበር አሳያቸው። ከ50 እስከ 100 እጥፍ። በዛ ላይ አስቡት። ሊንዳ ሲጋራ የሚባል አጭሳ አታውቅም ነበር። ስለዚህ በመጨረሻም ሊንዳ በኒኮቲን ተመርዛ እንደሞተች ተረጋገጠ። ማለትም በሆነ ሰው ተገድላለች። ስለዚህ መርማሪዋ ያሰባሰበችውን አዲስ ማስረጃ ይዛ ወደ ካንሳስ በመሄድ ኬሪን ለምርመራ ትፈለጋለህ በማለት ጠራችው። በመቀጠልም ሊንዳ በሞተችበት ምሽት እሱ ብቻውን ቤት ውስጥ እንደነበር እንዲያምንላት ብዙ ጥያቄዎችን ጠየቀችው። እሱም አመነ። ይህ ማለት በኒኮቲን ሊወጋት የሚችለው እሱ ብቻ ነው ማለት ነው። ስለዚህ ባም ኬሪ ተያዘ። ይህ ትክክለኛ ፎቶ ነው። ከዚያም ኬሪ ለፍርድ ቀረበና በመጨረሻም ሊንዳ ከሞተች ከ20 ዓመታት በኋላ ጥፋተኛ ሆኖ ተገኝቶ የዕድሜ ልክ እስራት ተፈረደበት። ምናልባት እሱ እንዳሰበው ጂነስ አልነበረም። ምክንያቱም እውነት ተደብቃ ብትቀርም አንድ ቀን መውጣቷ እንደማይቀር ማወቅ ነበረበት። እንደዚህ አይነት ማራኪ ታሪኮች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የዶዝ ቤተሰብ ይሁኑ።